ለማስረዳት ጊዜም አልነበረውም። በቀጥታ ወደ መጣበት ጉዳይ ይገባል። በዛ ቶማስ በታሰረበት ስራ ሜክሲካዊ ሰው $3 ሚሊዮን ነበር የከሰረው። ይሄ ደግሞ የቶማስ ጥፋት ነው ብሎ ያምናል። ለዛ ጥፋቱ ነፍሰ ጡሯ ሚስቱን አግተው እንደወሰዷት ነገረው። እሷን ለማዳን ከፈለገ ቶማስ ወደ ሬድሊፍ እስር ቤት መዘዋወር አለበት። በሬድሊፍ እስር ቤት ክፍል 99 ብሪድስ የሚባል ሰው አለ። ቶማስ እዛ ሄዶ ብሪድስን ከገደለው ከቤተሰቦቹ ጋር እንደሚያገናኘው ቃል ገባለት። ካልሆነ ግን ያ ገና ያልተወለደው ልጁ ከእናቱ ማፀን ከፍተው እንደሚያወጡት ይነግረዋል። ቶማስ በእንደዚህ አይነት አጋጣሚዎች እልኸኛ ሰው ነበር። ዛሬ ግን ለቤተሰቡ ብሎ የተነገረውን ይቀበላል። አሁን ወደ ሬድሊፍ ለመዘዋወር ምክንያት መፈለግ ጀመረ። ሬድሊፍ በጣም ጠንካራ እስር ቤት ስለሆነ ተራ እስረኛ ወደዛ አይላክም። ወደዛ ለመሄድ ብዙ ጉዳት ማድረስ አለበት። በዛ ሰዓት ቶማስ ወደ ክፍሉ ሳይመለስ ጠባቂውን ይመታል። ይህ ጠባቂ ከመጀመሪያው ቀን ጀምሮ ሲያስቸግረው ስለነበር ለቶማስ ጥሩ አጋጣሚ ነበር። እንደገና ቶማስ ቦክሰኛ ስለነበር ጠባቂው ራሱን እንኳን በደንብ መከላከል አይችልም ነበር። ደጋግሞ ለማስረዳት ጊዜም አልነበረውም። በቀጥታ ወደ መጣበት ጉዳይ ይገባል። በዛ ቶማስ በታሰረበት ስራ ሜክሲካዊ ሰው $3 ሚሊዮን ነበር የከሰረው። ይሄ ደግሞ የቶማስ ጥፋት ነው ብሎ ያምናል። ለዛ ጥፋቱ ነፍሰ ጡሯ ሚስቱን አግተው እንደወሰዷት ነገረው። እሷን ለማዳን ከፈለገ ቶማስ ወደ ሬድሊፍ እስር ቤት መዘዋወር አለበት። በሬድሊፍ እስር ቤት ክፍል 99 ብሪድስ የሚባል ሰው አለ። ቶማስ እዛ ሄዶ ብሪድስን ከገደለው ከቤተሰቦቹ ጋር እንደሚያገናኘው ቃል ገባለት። ካልሆነ ግን ያ ገና ያልተወለደው ልጁ ከእናቱ ማፀን ከፍተው እንደሚያወጡት ይነግረዋል። ቶማስ በእንደዚህ አይነት አጋጣሚዎች እልኸኛ ሰው ነበር። ዛሬ ግን ለቤተሰቡ ብሎ የተነገረውን ይቀበላል። አሁን ወደ ሬድሊፍ ለመዘዋወር ምክንያት መፈለግ ጀመረ። ሬድሊፍ በጣም ጠንካራ እስር ቤት ስለሆነ ተራ እስረኛ ወደዛ አይላክም። ወደዛ ለመሄድ ብዙ ጉዳት ማድረስ አለበት። በዛ ሰዓት ቶማስ ወደ ክፍሉ ሳይመለስ ጠባቂውን ይመታል። ይህ ጠባቂ ከመጀመሪያው ቀን ጀምሮ ሲያስቸግረው ስለነበር ለቶማስ ጥሩ አጋጣሚ ነበር። እንደገና ቶማስ ቦክሰኛ ስለነበር ጠባቂው ራሱን እንኳን በደንብ መከላከል አይችልም ነበር። ደጋግሞ